ዘ ቫይታሚን ዲ ፓራዶክስ ኢን አዲስ አበባ። 13 ወር የፀሐይ ብርሃን በምታገኘው አዲስ አበባ የቫይታሚን ዲ እጥረት ለምን ኮመን ሆነ? ብዙ ጥናቶች እንደሚያሳዩት የቫይታሚን ዲ እጥረት ፕሪቫለንስ በአዲስ አበባ ኮመን ነው፣ ወደ 74% ይደርሳል። ይህን ለቁጥር እንኳን እንዲመቸን 70 ብንለው ከ170 ሰዎቹ ላይ የቫይታሚን ዲ እጥረት አለ ማለት ነው። ይህ በጣም ትልቅ ቁጥር ነው። ለምን ይህ ሆነ የሚለውን 4 ምክንያቶችን ቀጥለን እንመለከታለን። ብዙ ኤክስፐርቶች አግሪ እንደሚያደርጉት የቫይታሚን ዲ መጠን 25 ሃይድሮኦክሲ ቫይታሚን ዲ ከ20 ናኖግራም ፐር ሚሊ ሊትር በታች ከሆነ ቫይታሚን ዲ ዴፊሽንሲ እጥረት አለ ብለው ይስማማሉ። በአዲስ አበባ ለምንድን ነው የቫይታሚን ዲ እጥረት ኮመን የሆነ የሚለውን ኤክስፕሌን የሚያደርጉ 4 ምክንያቶችን እንመለከታለን። አንደኛው ዘሜላኒን ሽልድ ነው። ዳርከር ስኪን ከላይተር ስኪን ይልቅ ረዘም ላለ ሰዓት የፀሐይ ሙቀት ማግኘትን ይፈልጋል፣ ተመሳሳይ የቫይታሚን ዲ መጠን ለማምረት። ሁለተኛው ምክንያት ዘእርባን አምብሬላ ነው። አዲስ አበባ የምትገኝበት ሃይ አልቲቲዩድ ከባህር ጠለል በላይ 2.4 ኪሎ ሜትር ከፍታ በአማካይ በደመና መሸፈንና ኤር ፖሉሽን በአየር ውስጥ የሚገኙት ፓርቲኩሌት ማተሮች ለቫይታሚን ዲ መመረት ወሳኝ የሆነውን ሬይ አልትራቫዮሌት ቢን አብዞርብና ስካተር በማድረግ ወደ ሰውነታችን እንዳይደርስ ያደርጋሉ። ይህ ሁለተኛው ምክንያት ነው። ሶስተኛው ምክንያት ሞደርን ላይፍ ስታይል ነው። በየትኛው ሰዓት የአዲስ አበባ ሰው የፀሐይ ሙቀትን ያገኝ? አብዛኛው ሰው ስራው ቢሮ ውስጥ ነው። እንቅስቃሴውም በታክሲ በባስና በቤት መኪኖች ነው። በየትኛው ሰዓት ሙቀት ያገኝ? ሰርድ ሪዝን። አራተኛው ምክንያት ሪዛልት ኢንአኪዩሬሲ ነው። ዋይድሊ አቬሌብል የሆኑት በኢትዮጵያ ውስጥ ቫይታሚን ዲን ለመለካት የሚያገለግሉት እነ ፖይንት ኦፍ ኬር እና ኢሚኖ አሴስ ናቸው። እኒህ ደግሞ ለስ ፕሪሳይዝ ናቸው። ብዙ ጊዜ አንደር ኤስቲሜት ያደርጋሉ። ይህ ማለት ኖርማል ሪዛልት ኖሮ ራሱ እጥረት አለ ብለው ሪፖርት ያደርጋሉ ማለት ነው። በተሻለ መልኩ ቫይታሚን ዲን የሚለካው ጎልድ ስታንዳርድ የሆነው ማሽን ኤልሲ/ኤምኤስ የተሰኘው ነው። ሊኩዊድ ክሮማቶግራፊ ማስ ስፔክትሮሜትሪ። እኒህ 4ቱ ምክንያቶች ተደማምረው በአዲስ አበባ የቫይታሚን ዲ እጥረት ኮመን እንዲሆን ምክንያት ይሆናሉ ተብሎ ኤክስፔክት ይደረጋል። እናንተ ምን ትላላችሁ? የትኛው ምክንያት ሞሮፍ አጋላጭ ብላችሁ ታስባላችሁ? ሌላስ የምትጠቅሱት ምክንያት ካለ ኮሜንት ጋር አጋሩን። ሰላም ቆዩልኝ።